ከተነሳው ጋር ስንት ሆኑ? አብ ወልድ መንፈስ ቅዱስ ሶስት ናቸው። አስነሱት ማለት ነው። የተነሳው ደግሞ ወልድ ነው። ያ ወልድ እኮ ማለት ከሶስቱ አንዱ የሆነው ማለት ነው። አዎ ወልድን ቆይ ሶስት ሆነው ወልድን አስነሱት አይደለ? ምን ለማድረግ እየሞከርኩ ነው? ቆይ ራስ ያልከኝ ነው እኮ አብ ወልድ መንፈስ ቅዱስ ወልድን አስነሱት አልከኝ። እኔ ቆይ ሰው በዚህ ኮንቪንስድ ይሆናል ወይንስ የሆነ አይደለም አይደለም። ይሄ ግልጽ ጥያቄ ነው እኮ ያለው። አብ ወልድ መንፈስ ቅዱስ ወልድን አስነሱት አልከኝ። እሺ ተቀበልኩልህ። ሶስቱ በአንድ አምላክ የተሰየሙት አብ ወልድ መንፈስ ቅዱስ ወልድን አስነሱት አልከኝ። አሁን ስንት ሆኑ ማለት ነው ከተነሳው ጋር? ኦኬ አይ ዶንት ቲንክ ይሄ ኮንቨርሴሽን ፍሩትፉል እየመሰለኝ አይደለም እና በጣም ደስ ብሎኛል እኮ አሪፍ ላይ ስለመጣልኝ ነው እኮ መጥቼልሃለሁ። አዎ ሶስቱ አብ ወልድ መንፈስ ቅዱስ ወልድን አስነሱት አልከኝ አይደለ? ከተነሳ ወልድ ጋር ስንት ሆኑ እያልኩ ነው። አብ ወልድ መንፈስ ቅዱስ ወልድን አስነሱ አልኩ። አዎ ስንት ሆኑ ማለት ነው? አብ ወልድ መንፈስ ቅዱስ ራይት ወልድን አስነሱ። አዎ ስንት ሆኑ? ሶስት። የተነሳውስ ወልድ ነው የተነሳው። ወልድን እኮ ሁለቴ ነው የጠራው። እኮ ሶስቱ አስነሱት። አብ ወልድ መንፈስ ቅዱስ ሶስት ሆኑ። የተነሳው ወልድ ተነሳ አይደለ? አዎ የአዳምና ሔዋን ዘር እስካለበት ድረስ የተበላሸ ነው እኮ ግዴታ ነው። የተበላሸ ከሆነ መፈጠር፣ ያልተበላሸ ከሆነ መፈጠር አይችልም። ነፃ ፍቃድ የለም አይችልም። እሺ እኔ የተበላሸው ሆኜ ለመፈጠር ማን ነው ኃላፊነቱን የሚወስደው? ማን ነው ኃላፊነቱን የሚወስደው? ማንም አይወስድ። ማን ይወስድልሃል? ማን የተበላሸ ያደረገኝ? የተበላሸ ነገር ወዴት ወደ ኋላ ተመለሰ። ኖ አዳምና ሔዋን እኮ የተበላሹት እንትን ከተፈጠሩ በኋላ ኖ እኔ እሱን አልጠየቅኩም። እኔ ለመበላሸቴ ማን ነው ኃላፊነቱን የሚወስደው? ራስን የምትወስደው ኃላፊነቱ ምን አደረኩ? ለምንድን ነው እኔ ኃላፊነት የምወስደው ባላደረኩት ነገር? የመዳኛ መንገድ ተዘጋጅቶልሃና እሱን እንመጣለን። መጀመሪያ በሽታው ላይ እንመርምረው። በሽታው እውነት አለ የሚለውን ነገር እንመርምረው። ከዛ ወደ መድኃኒቱ እንሄዳለን። እኔ ለመበላሸት ያደረኩት ነገር አለ? አንተ እዛው ተመልሰዋለህ፣ እዛው ተመላልሰዋል፣ እዛው ተመልሰዋል። እኔ ለመበላሸቴ እኔ ያደረኩት ነገር አለ ወይ? የአዳምና ሔዋን ዘር ነህ አይደለም? ኖ እኔ እሱን አልጠየቅኩም። እኔ የተበላሸው ፍጥረት ሆኜ ለመፈጠሬ እኔ ያደረኩት ነገር አለ ወይ? አዳምና ሔዋን የተበላሹ ዘር ስለሆነ አንተ ደግሞ የመጣው እኮ ገባኝ። እኔ ስለ ራሴ ነው የጠየቅኩት። የተበላሸው ሆኜ ለመፈጠሬ እኔ ያደረኩት ነገር አለ ወይ? ይሄ ነው ጥያቄ ተሙ። እኔ የተበላሸው ሆኜ ለመፈጠሬ እኔ ያደረኩት ነገር አለ ወይስ የለም? ትገርማለህ። ለማንኛውም አንተ እመን፣ እሺ፣ በክርስቶስ እመን። እኔ ከአንተ በላይ አምናለሁ በክርስቶስ እመን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዛው ቦታ ሁለተኛ በአዳምና በሔዋን ምክንያት ዛሬ የተፈጠረው ሕፃን አሳት የለውም ያለው? እሺ ጥያቄ ፈትዋ አንቀበልም። የፈትዋ ጥያቄ አንቀበልም። ሳም ወጡ አላለቀም። ወጡ አረረኩ ከላይ ሰረርከው እኮ ሰው። በቃ ቀጥሉኝ፣ ይበቃኛል። ምንድነው የጠየቀው ጥያቄ? የት ነው የምትሄደው? ሳም መልስ አትመሄድ አይቻልም። how doing ሳውል? ሳም ሰላም ነው? እንዴት ነህ? አንድ ጥያቄ አለኝ እኔ መልስልኝ። እንደምን አደራችሁ? አልሐምዱሊላህ። ቀጥል። በጣም ቡሊ የሆነ አቲቲዩድ ነው ያለው። በጣም ግን እኔ የሆነ ሰው ያስገባው ቡሊ ምን ማለት ነው? ሶል ይመስላል የሆነ ቡሊ ምን ማለት ነው? ተርጉምልን፣ እንግሊዘኛ ስለማናውቅ።
ይቺ እንግሊዘኛ እንትን ደግሞ በቃ አንተ በ2000 እንግዲህ ቡሊ ምንድን ነው ትርጉሙ? ተርጉምልንና ከዛ እንቀጥላለን። ቻትጂፒቲ ስልክ ላይ የለም። ምንድን ነው ቻትጂፒቲ? ኧረ ተው ምን ነው ብራዘር እንትን ነው። በነገራችን ላይ ጃቢር ስለሚባለው ሰውዬ የተጋነነ ነገር አይኖራችሁ እሺ። ኖርማል ሰው ነኝ። ቡሊ ምን ማለት ነው? ጃቢር ነው እንዴ ስም? ጃኮኔ እኮ የሆነ ራስታ ምናምን መስሎኝ። ያ ሪቲክስ ኢዝ ኢምፔሪያል ማጀስቲ ኃይለ ሥላሴ ኢዝ ራስታማን ቫይብሬሽን መስሎኝ ነበረ። ጃ ራስታፋሪ ኃይለ ሥላሴ ወጎማ ብራዳ ማሲስታ። እሺ በቃ ወደ ድሮ እንትናት ቡሊ ምን ማለት ነው? አሁን ይሄን ተርጉምልን። ቡሊ ብለህኝማ ዝም አልልህ። ምንድን ነው ቡሊ? ላይክ አፕሮች ማለት ነው። አንድ ኦሬዲ የሆነ ሜካናይዝድ የሆኑ የተቀመጡ እንትኖች ናቸው እየተጠቀምክ የሆነ ፍሮም ዘ ባክ ነው። አይ ቡሊ የቡሊ ትርጉሙን ምንድን ነው? ቡሊ ማለት ባክ እሱን ዲክሽነሪ ቼክ ማድረግ ነው ማለት እሱን። አይ አንተ እንዴ ምን ሆነ ነው አሁን ቡሊ ብለህን እንትን ጭንቅላቴ ቡሊ እያለ ሊሆን ነው። ኦኬ ዳትስ ማይ ክሪቲክ። እንግዲህ ምንድን ነው ክሪቲክ? ራሱ ምን ማለት ነው ራሱ? ኦኬ ስለዚህ ኮሙኒኬት ማድረግ እንችላለን፣ ማውራት ማለት እሺ። ኤኒያው ሶል ምን መሰለክ አንድ ነገር ጠይቃቸውን ጥያቄ ሪስፖንስ ለመስጠት ነው የመጣሁት ባይዘው። እሺ አንተ አሁን ራሱ የጠየቁት ጥያቄ የአዳምን ኃጢአት ወርሰናል ብለህ ታምናለህ? አንተ መርጠህ እንደተወለድክ ማለት ነው። ኖ አንተ የአዳምን ኃጢአት ወርሰናል ብለህ ታምናለህ? እምነትን የሚያወራውን ነገር ምንድን ነው? አንተ ሃይማኖት ሲጀመር ንገሪኝ ሶል። እኔ ኢስተርን ኦርቶዶክስ ነኝ እኮ። ታዲያ ከእንትና ጋር እኮ ከተሙ ጋር እኮ አንድ አይነት አይደለም እኮ የምታምኑት። አንድ አይነት ነው ምንም። ኧረ አንተ የውርስ ኃጢአት አለ ብለህ ታምናለህ? ሶሪ የውርስ ኃጢአት አላምንም እኮ። እሱ እኮ ታዲያ የውርስ ኃጢአት ያለ እኮ ነው። አንተ የወደቀው ማንነት ወስደናል። እሱ ካቶሊክ ነው ፕሮቴስታንት። ኦኬ ገባህ አሁን? ያ ሶሪ እኔ ቡሊ ሆኜ አይደለም እየዘለለ ስላስቸገረኝ ፖይንት እንዳይዘለ ነው። አንተ የወደቀውን ማንነት ወስደናል ብላችሁ ነው የምታምኑታ? አዎ ያው ኔቸሩን ነው እንጂ ያ ሚስ ሪፕሬዘንት አድርገህ ነበረ እኔን ቡሊ ያልከኝ አንተ። እኔን ቡሊ ትላለህ። ቡሊ ያልኩ ማለት ነው ለመሰለ ሂድና ቦሎ አውጣ። እንደውም እኔን ቡሊ ትለኛለህ? ሶሪ ማራ ኦፌንደር ኮንሽ ሶሪ። አራውቄ ናይ ባለፈው አውርተን ነበር መሰለኝ። አይ የመጣው በጣም ፖዚቲቭሊ ስለሆነ ለጫወታ እኔ ሪስፖንስ ለመስጠት ነው ባይዘው የመጣሁት። ምክንያቱም እሱ የተጠየቀውን አታምንበትም። ምንድነው አዎ እንግዲህ የክርስትና አስተምሮ አባቶች ባስተማሩት መሰረት እሱን ሪፕሬዘንት ላደርግ ነው የመጣሁት እና እሱ አንተ ኦልሬዲ እኮ መለስከው። በቃ የውርስ ኃጢአት አለ ብለህ አታምንም። ኦኬ ከዛ ደግሞ I've been listening ለዛ እኮ ነው የምታነሳቸው። ኢየሱስን ፈጥሮታል ብለህ ታምናለህ? ሌላ ደግሞ እሱ ያለ አዎ እሱ አሁን ራሱ እሱ ጥያቄ ራሱ እሱን ለዛ ነው አሁን ምን አይነት ጥያቄ ነው? ምን ማለት ነው? ኢየሱስን ፈጥሮታል ማለት ኢየሱስ አንድ ፐርሰን ነው እኛ የምናወራው አይደል? የፐርሰን እኮ ስም እኮ ነው እኮ እሱ አለኛ። ታዲያ ምን ላድርግ? ሶሪ ለምንድን ነው እኔ ላይ የምበረታው ሁሌ? እሱ ካለኝ ምን ላድርግ? አሁን የጥያቄው እሱ እኮ ሁለት ባህሪ እኮ ነው የሚያምነው ሶል። እንዴት ሁለት ባህሪ? ምን ኔስቶሪያን ፕሮቴስታንት እንደዛ እኮ ነው የሚያምኑት ሶል። ወይል ፕሮቴስታንት ተዋህዶን እኮ አያምኑም እነሱ እኮ። ተዋህዶ አንተ ተዋህዶ ታምናለህ? ወይል እኔ ተዋህዶን አላምንም። ለዛ እኮ ነው ካልሲዶኒያን ስለሆንኩ ነው። እሺ ሁለት ባህሪ ታምናለህ? አዎ ኦኬ። ኢየሱስ ሁለት ባህሪ ነው ያለው? ሶሪ ማ ኢየሱስ ሁለት ባህሪ ነው ያለው? አዎ አምናለሁ። ምንና ምን? ያው ዲቫይን እና ሂውመን ኔቸር። ቆይ ኧረ ሶል
አንተ ኢየሱስ ክርስቶስ እንትን ኤጀንት ነው ብለህ ነው የምታምነው ልጅ ነህ? ያብ ኤጀንት ነው? አይ ሌላ ልጅ ነው። እኔ እኮ በቃ እንዲህ ስለፈልፈው ወራና ተፈ እሺ ችግር የለውም። ቆይ አንተ ኢየሱስ ሁለት እንትን ባህሪ ያለው ብለን የምታምነው ሰውና አምላክ አይደለ? አዎ። ኦኬ ሰውየው ማን ነው? ሰውየው ማን ነው? ኦኬ ፌር ኩዌስችን። ግን ምን መሰለህ እንግዲህ የካልሲዶኒያን ክሪስቶሎጂ አስተምሮ ሂውማን ኔቸሩ ኢን ሂፖስታሲስ ነው። ኢን ሂፖስታሲስ ማለት ዊዛውት ፐርሰንሁድ ነው። ፐርሰንሁዱ ክራይስት ነው። ኦኬ ስለዚህ ሰው እንትን ሰውነቱ በቃ ኦልሬዲ እንደ ልብስ ነው ለብሶታል ነው ማንነት የለውም። ሙሉ ሰው አይደለም። he took on the form of man. ኦኬ ሙሉ ሰው አይደለም ሰውነቱ። it's full humanity. ኦኬ እንትን ነፍስ አለው ሰውነቱ። yeah all the energies ለዛ ነው two wheels አለው። እውቀት አለው። አሁን like when you get to the specifics of it ለዛ ነው አሁን ኖ እኮ ሙሉ ሰው እንደሆነ ማረጋገጥ አለብን አሰሪ። አዎ every human aspect አለው። ኦኬ ኢየሱስ ስንት humanity? እሺ ኢየሱስ ስንት እውቀት ነው ያለው? ይኸውልህ አሁን ፔሪኮሬሲስ የሚባል ኮንሴፕት ታውቃለህ? እኔ እንግሊዘኞችን ከየት እንደምታመጣቸው አላውቅም። እኔ ቡሊ ማለት ሰው ይኸውልህ ቴዎሎጂ ስለሆነ ይኸውልህ በቃል ነው የሚገለጠው። ለዛ እኮ ነው ተርሞች ኢምፖርታንት የሚሆኑት። እኔ ደግሞ ያጠናሁት ቴዎሎጂ በእንግሊዘኛ ነው እና አማርኛ ወይ በቃ ወይ እኔ ምላጥነውና ልምጣ። አየህ ለዛ ነው ወይ እኔ እኮ ስማ ልንገርህ ሶል በነገራችን ላይ እኔ እንዲቀልብ ብዬ ነው እንጂ እኔ ቴዎሎጂውን ደግሞ በኦሮምኛ ነው ያጠናሁት። ግን ላንተ ይከብዳል ብሄድበት ገባማ እንጂ ወይ ባልፈው ማምተሽ ነው አይደለም ሶል። እሺ ሐሳቤን ላስረዳህ። እኔ ጥያቄ ሆነብኝና ታስረዳኛለህ። አያ I'm trying to ላመጣ እኮ የሞከርኩ ነው። አያው እኮ ገባኝ። መሰለህ እኔ እያሰብኩትን ልንገርክና ከዛ ትሄድበታለህ። አሁን ምን አልከኝ መሰለህ? ከተሳሳትኩኝ ታስቆመኛለህ። እሺ አንተ ከምታምነው ውጪ ካወራ እሺ ሶል። አሁን ሶል እያለን ያለው ምንድነው? ኢየሱስ ክርስቶስ ሁለት ባህሪ ያለው ምንድነው? የሰውነትና የዲቫይን ወይ ደግሞ የአምላክነት ባህሪ ያለው አለን። ከዛ ሰውነቱ እንደኔና እንዳንተ ሙሉ ሰው ነው ወይ ስለው ሙሉ ሰው ነው አይደል? ከዛ አምላክነቱም ደግሞ ሙሉ አምላክ ነው ኦብቪየስሊ የሚሆነው። ልክ ነኛ? ያ ቴንኪው። ከዛ እኔ ምን ጥያቄ ፈጠረብኝ? እዩትማ ሰውነቱን ስታዩት ሙሉ ዕውቀት የለውም። ምክንያቱም የማያውቀው ነገር አለ። ለምን ሲባል ሰው ነው። ልክኛ ሁሉንም ነገር አዋቂ አይደለንም። አምላክነቱ ደግሞ ሁሉን አዋቂ ነው። ከዛ ደግሞ ሌላ ደግሞ ምን መጣለን? ህይወት ላይ ስንመጣ አምላክነቱ ላይክ ጅማሬ የለውም። ሰውነቱ ደግሞ ጅማሬ አለው። አያችሁ እዚህ ጋር ጅማሬ ያለው ህይወት አለ፣ እዚህ ጋር ደግሞ ጅማሬ የሌለው ህይወት አለውና እነዚህ ሁለት ሆኖብኝ አሁን ምንድነው ፕሮቴስታንቶች ልክ እንደዚህ ነው የሚያምኑት። ግን በቃ ሰውነቱ ሙሉ ፍጡር ነው። ኢቭን ሰውነቱን ሁሉ አናመልክም የሚሉ ሰዎች አሉ። እኛ አምላክነቱን ነጥለን ነው የምናምነው የሚሉም አሉ። ኦርቶዶክስ ጋር ስንመጣ ደግሞ ኦርቶዶክስ ተዋህዶች ጋር እነዚህ ሁለት ማንነቶች ያለ ቅጽበት ተዋህደው በቃ ሁለቱም አምላክ ሆኗል ብሎ ነው የሚያምኑት። እና ከዛ ነገር አንፃር ያንተ ሐሳብ ወዴት ነው? ያ አሪፍ ጥያቄ ነው። ለዛ ነው አሁን ፔሪኮሬሲስ ያመጣውልህ። ለዛ ነው ምን ማለት መሰለህ ኢየሱስ ክርስቶስ ስለራሱና ስለ አባቱ የሚያወራበት ላንጉዌጅ ታውቃለህ ካለ አባቴ በእኔ ውስጥ ነው እኔም በአባቴ ውስጥ የሚለው ላንጉዌጅ ማለት ነው። ኢን ኤንድ ትሩነስ የሚለውን ኮንሴፕት ነው እንትን የሚያወራው ማለት ነው። እና ያ አይዲያ ደግሞ ዊዲን ደግሞ ክሪስቶሎጂ ደግሞ አለ። ኢየሱስ ክርስቶስ ሰውነቱና አምላክነቱ ያው ዊዛውት ሚክሲንግ እንግዲህ የካልሲዶን ፎርሙላውን ታውቃለህ። የካልሲዶን ፎርሙላ ሂውማን ኔቸሩ እና ዲቫይን ኔቸሩ ዊዛውት ሚክሲንግ ዊዛውት ኮንፊውዥን ዊዛውት ሴፐሬሽን ነው እና ያ ዊዝ ፔሪኮሬሲስ ነው ዩኒቲ የሚሆነው ማለት ነው። ስለዚህ ኢን ኤንድ ትሩነስ ነው እና ይሄ ደግሞ ይኸውልህ ሚስትሪ ነው። አልቲሜትሊ የኢየሱስ ክርስቶስን
እኛ መገለጡን ነው ሪሲቭ የምናደርገው። ኢቨን የካልሲዶንን ፎርሙላ ሊያሳዩ የሚሞክሩት ማለት ነው ይህንን አይዲያ ፕሪዘርቭ ለማድረግ ነው እንጂ ፉሊ ዲስክራይብ ሊያደርጉት አይደለም። አሁን ይህንን ሪያሊቲ ማለት ነው ዊዲን ዲቫይን ለዛ ነው እኮ ሚስጥር እየተባለ የሚወራው ራሱ እንደ ሳክረመንት ሚስጥረ ስጋዌ ሲባል ለዛ ነው። አሁን እያንዳንዱን ነገር በኢነር ወርኪንግስን እነግርሃለን እያለ አይደለም። ለዛ ነው ዲቫይን ሚስትሪዎች የሚሆኑት ማለት ነው። እና እግዚአብሔር እንዴት ከኛ ጋር እንደተወዳጀ አሁንም ደግሞ በመንፈስ ቅዱስ እኛን ከራሱ ጋር እንዴት አንድ እያደረገን እንደሆነ በእነዚህ ሚስጥራት አሁንም ሚስጥራት አሁን ቁርባን ሲባል ከሰማ አሁን እሱን ዲስክራይብ ማድረግ አልፈልግም እዚህ ኮንቴክስት ላይ ምክንያቱም ሚስጥር ስለሆነ ማለት ነው። ለሁሉም ሼር ራሱ መደረግ የሌለበት ነገር ተረዳኝ። ይሄ እንደዚህ አይነት ሪያሊቲ ነው ያለው እንግዲህ የክርስትና ሪያሊቲ። ይሄ ደግሞ የመጨረሻ አዝኜ በቃ ከአሁን በኋላ በቃ ክርስቲያን በቃ ከክርስትና ጠቅልዬ መውጣት አለብኝ ብዬ እየተራመድኩ ነው። ቤተክርስቲያኑ ላይክ ደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን ይባላል እና እዛ ነበረ እኔ ከልጅነት ጀምሮ ያደግኩትና እየወጣው ነው እና እዛ ደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ እንትኖች አሉ፣ ይሄ ሰንበቴ ቤቶች አሉ እና ሰንበቴ ቤቶች ደግሞ ምን ያደርጋሉ መሰለ ሰዎች ብር ይከፍሉና ቤቶች አሉ። እነዛ ቤቶች ውስጥ የሚወዱትን ሰው እንዲቀበር ያደርጋሉና እዛ ውስጥ ደግሞ ካህናት መነኩሳት ምናምን ይኖራሉና አንድ በጣም የምወዳቸው ካህን ነበሩ እና ለመጨረሻ ጊዜ ስወጣ እሳቸው ተቀምጠው ጠሩኝ። ከዛ እንዴት ነህ ምናምን አሳለሙኝ ደህና። ከዛ አንድ ጥያቄ ነበረኝ አልኳቸው። አንድ ጥያቄ ነበረኝ እና በቃ ልጠይቆት ለመጨረሻ ጊዜ ደክሞኛል ምናምን አልኳቸው። ከዛ ጠየኳቸው፣ ስለ ስላሴ ምናምን አስጠይቋቸው። ምን መሰለ የቤተክርስቲያን ሚስጥራት ይደነቃል እንጂ አይመረመርም፣ የእግዚአብሔር አሰራር ረቂቅ ነው አሉ። ከዛ በቃ እሺ በቃ መልሴ ተመልሶልኛል ብዬ ቀጥ ብዬ ወጣሁ። ይሄ ከረጅም ጊዜ በኋላ ማለት ነው እና ሶልም አሁን እየነገረን ያለው እነዚህ ነገሮች ሚስጥር ናቸው። ለዚህ ነው ሚስጥር የሚባሉት። ነገር ግን እኛ የምንረዳው እኛ ለሰዎች የምናስረዳው አለ እግዚአብሔር በዚህ በሚስጥር በኩል የሰው ልጆችን እንዴት ማዳን እንደፈለገ እንዴት ሊያድናቸው እንደሆነ ነው የምንናገረው አለ። ሶሊ በቃ እኔ ጥያቄ መልሰልኛል። ቴንክ ዩ ፎር አወር እንድነው ታይም። ግን ቡሊን ትርጉሙን ሳትነግረኝ ያሳዝናል። በቃ እኔ ካሁን በኋላ ማውራት አልችልም፣ እሰማለሁ። ተወያዩ። ሶል በጣም ቴንክ ዩ ስለነበረን ቆይታ በጣም ነው የማመሰግነው። ሜቢ በቀጣይ በሌሎች ሀሳቦች ላይ እናወራለን። አጠፋ በጣም ፐርሰናል ስቶሪሽን ምናምን ጨማምረሽበት እኮ በጣም ሴንቲሜንታል ለማለሹ እንባ ከእንባ ጋር የተቀላቀለሽ ግን በጣም ሴንሴሽናል ሴንሴሽናል አይ ጌት ዘ ሴንሴሽን ማን ኖ ላይክ ሚስተር ነው እኮ ላይክ ዩ አንሰር ሚስተር ኮንቨርዥን ሚስተር ነው ማለት ነው። ሚስተር ክርስቲያኒቲ ሃዝ ኖ አንሰር ይኸውልህ አይ ፊል በጣም ሶሪ እንግዲህ ያንተ ክርስቲያን ኤክስፒሪየንስ እንደዚህ በመሆኑ ማለት ነው። ያው ክርስትና ኢቨን እውቀቱ ራሱ ማለት ነው። እኔ ደግሞ ኮምፕሊትሊ ዘ ኦፖዚት ነው የኔ ጀርኒ ማለት ነው። እና ኦኬ እንትን አንድ ነገር ልንገርክ ማሶል አሁን ለምሳሌ አንድ ነገር ልንገርክ። ኦኬ እኔ ላይክ ሜቢ እስልምና ስህተት ነው ብዬ ደመደምኩ ልበልክ። በቃ ደመደምኩ እስልምና ስህተት ነው። ኦኬ ሰው ወደ ክርስትና መመለስ አለብኝ አልኩ ልበልክ። ገባካ? ወደ የትኛው ክርስትና ነው መመለስ? ወደ ኦርቶዶክሲ። ኦኬ አንተ ኦርቶዶክስ፣ ተዋህዶ፣ ኢስተርን፣ ኮፕቲክ፣ ካራ፣ ቅባት፣ ጸጋ፣ ተሐድሶ የትኛው? ፐርሰናሊ ኦርቶዶክሲ ስልክ አሁን እንግዲህ አሁን የጠቀስካቸውን የክሪስቶሎጂካል ሄረሲዎችን ስፔሲፊክ ራሱ ብዙም አላውቃቸውም፣ ግን ያ ኦርቶዶክስ ኢትዮጵያን ኦርቶዶክስ ብትሆን እና ኢስተርን ኦርቶዶክስ ብትሆን ምንም ችግር የለብኝም። ምክንያቱም የትኛው አሁን ምን መሰለህ አሁን ቢያንስ ማለት ነው ቢያንስ
ብታጠራልን አሁን ብታጠራ እኛ አሁን ለምሳሌ ልንገርክማ ኦርቶዶክስ ራሳቸው ኦርቶዶክስ ተዋህዶ ራሳቸው እርስ በርስ እንደሚከራከሩ ታውቃለህ? አንዳንድ ፖይንቶች ላይ ምንም ችግር የለውም። እሱ አንዳንድ ፖይንት አይደለም የምናውቀው አንዳንድ ፖይንት በጣም ኤክሳይቲንግ የሚያደርገውም እሱ ነው። ትልቅ ፖይንት እኮ የትኛው ሁሉን ታዲያ አሁን ለምሳሌ ቲክቶክ ዶስ እና የመሬት ኦርቶዶክስ የሚባሉ አሉ። ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ገድላትን ሳይቀበሉ ክርስቲያን ኦርቶዶክስ መሆን አይቻልም፣ በቃ አይቻልም የሚሉ አሉ። ሌሎች ደግሞ አሉ መቀበል ግዴታችን አይደለም ብሎ የሚያምኑ አሉ። ቤቱን ፎክ ሪሊጅን እና የሆነ መሬት ላይ ያለው ሪሊጅን እና ፔፐር ላይ ያለው ሪሊጅን ብለህ ብትከፍለው ይሻላል። ምክንያቱም እኮ ገባኝ እኮ የትኛው ነው ትክክል? አሁን ዝም ብሎ ፐብሊሽ የተደረጉ ብዙ መጽሐፎች አሉ እኮ አሁን ችግር የሆነው አንድ ነገር ነው እኮ ችግር የሆነው እኮ አሁን ምን መሰለህ አንድ ሰው ከሆነ ሃይማኖት የሆነ ሰውን ወደ ሃይማኖት ሲጠራ እረፍት አግኘ በቃ ይብቃ ደከምክ ነው ገባ። እኔ ግን ወላሂ አያደርግብኝ ከእስልምና ወጥቼ ወደ ክርስትና ለመመለስ ብሄድ እንኳን ወደ እረፍት አይደለም የሚሄደው ገና ወደ አሰሳ ነው የሚሄደው። የትኛው ነው ትክክል? ምክንያቱም የሚገርም ውይይቶች አሉና እኔ እስቲ በሰፊው እንተዋወቃለን። እስልምና ውስጥ ይሄ እንደሌለ ማውራት ግን ልክ ነው። እስልምና ውስጥ እንደዚህ አይነት ዲቤቶች የሉ ሁሉ እኛ ጋር አለ፣ ግን እኛ ጋር ስናወራ በመረጃ ነው። ሎጂክ ምናምን አይፈተፍትም። ሎጂክ አይደለም እኛ ጋር ገባካ። አንተ እኮ ጠቅላላ አሁን በቴዎሎጂ ስታወራኝ የነበረው እኮ መጽሐፍ ቅዱስ ላይ የለም እኮ ዝም ብለው ቸርች ፋዘሮች የተረዱትን ምናምን ነገር ነው እንዲህ የተስማሙበትን ነገር ነው። እኛ ግን የተስማማንበት ነገር የለም ገባካ አይደል? እኛ አለን ቁርአን ብትል ሐዲስ ብትል አለ። በስመ ልክ አይደለም። ምክንያቱም ኮምፕሊትሊ የተለያየ ግራውንድ ላይ የተሰሩ ልጆች ኖ አይደለም። በእኛ ሃይማኖት ስትመጣ እኛ ጋር ደሊል አለ፣ መረጃ አለ። ለምሳሌ በትንሹ ልንገርክ እኛ ጋር መንፈስ ቅዱስ አለ ብለህ ምን ትላለህ? እኮ መንፈስ ቅዱስ ካለ እኔ አሁን ለምሳሌ መንፈስ ቅዱስ አለ ካልከኝ እኔ ለመጥፋቴ መንፈስ ቅዱስ ነው ተጠያቂ። ምክንያቱም ስንት ማታ ነው መንፈስ ቅዱስ ግለጽልኝ ብዬ እያለቀስኩ ስጸልይ የነበሩ ግን ወፍ እኔ ለመጥፋቴ መንፈስ ቅዱስ ነው ኃላፊነት የሚወስዱ። እንዲህ እኮ አልከኛ መጽሐፍ መንፈስ ቅዱስ ከሆነ ሪስኩን የሚወስደው መንፈስ ቅዱስ ሁሉንም ኃላፊነት መውሰድ አለበት። ምክንያቱም እኔ ወደ እስልምና ከመምጣት ይልቅ ከክርስትና የወጣሁበት ነገር ለኔ ኢዝ በጣም ፔንፉል ማለት ነው። በጣም ያመ ነበረ። ምክንያቱም ከልጅነት ጀምሮ አይደንቲቲን ነው ክጄ የመጣሁት ገባ። ያደግኩበት ማህበረሰብ፣ ቤተሰብ፣ ፓሽን ገባ። እንደ አዲስ ነው የሆነ ቤት ለቀቅ የማታውቀው ሀገር ሄደ እንደመኖር። ኧረ ከሱ ላይ ይከብዳል። እና ከመውጣት ፐርሰናል ስቶሪ በጣም እንትን ብያለሁ። በጣም ነው ኢቭን አሁን አንተ ያሰስክበት ቦታ እና ጥያቄዎችን እንዲመለሱልህ እስቲል እናንተ አስሳችሁ መቼ አንድ ሆናችሁ እኮ ነው። እኔ እኮ ጥያቄ ምን መሰለህ አስሳችሁ እናንተ ራሱ አንድ አልሆናችሁም ገባ። አሁን ችግር ነው ራሱ። እኔ ወጥቼ ላጣራ በር ራሱ ወደ ስራ ነው እንጂ የምገባው ወደ እረፍት አይደለም። ግን እስልምና ሃይማኖት ላይ ስትመጣ አንድ ሜጀር የሆነ ነገር አለ ሁሉም ሙስሊም ይስማማበት። አምላክ አንድ ነው፣ አይወልድም፣ አይዋለድም። እርሱም ብቻ ነው የምንገዛው፣ እሱ ምሳሌ የለውም። በቃ እዛ ሴት ይሄ የኛ ሜጀር ኦፖዚቱም እኮ ልክ እኮ ነው። ስላሴን የሚያምነው ክርስትና ኮምፕሊትሊ ደግሞ ተመሳሳይ ሪያሊቲ አለ በክርስትናው ሪያሊቲ ማለት ነው እኮ አይደለም። ስላሴም ላይ የተቃወመውን ነፍናችሁ እኮ ነው ምልክ ስላሴም ላይ አትግባቡ። ስላሴን የተቃወመውን የተቀበልከው ስላሴን ደግሞ ተቃራኒ ሪያሊቲ ተመሳሳይ ነው። ኖ ስላሴ ራሱ አልተግባባችሁም ማለት። አንተ አሁን ኦርቶዶክሶች የሚያምኑትን ኦርቶዶክስ ተዋህዶ የሚያምኑት ስላሴና አንተ የምታምኑት ስላሴ ይለያያል። አሁንም ተሳሳት። ልክ ነህ አልተሳሳትም። በቃ እኮ የትኛው ስላሴ ነው ትክክል? ኢቭን የስላሴን አስተምሮ አሁን የኒቂያን ጉባኤ ማለት ነው የሚቀበሉትን እሱን ኢንተርፕሬት የሚያደርጉበት መንገድ የሚለያይ ቢሆን እንኳን ማለት ነው በኒቂያ ጉባኤ ላይ ግን ስቲል አግሪ ያደርጋሉ ማለት ነው። ያ ዲስክሪፕሽን የሁለቱም ሪያሊቲ ምን መሰለህ አጥሩልን። አሁን ለምሳሌ ለምሳሌ ልንገርህ። አሁን ለምሳሌ በእኛ ሃይማኖት እኛ አላህ ከአርሽ በላይ ነው ብለን ነው የምናምነው። ለምሳሌ ነው የምነግርህ። አላህ ከአርሽ በላይ ምናምን የሚባል ነገር የለም ያለ ቦታ ነው አለው ብሎ የሚያምኑ ሰዎች አሉ። ከአርሽ በላይ ምን ማለት ነው? እና እሱን አስረዳሃለሁ። አንተም የምታምንበት ነው፣ ችግር የለውም። ተመሳሳይ ነገር ነው። እዚህ ነገር ላይ እርግጠኛ ነኝ እናንተ ተመሳሳይ ሀሳብ ነው ያለን። አሁን እንዲህ ሲባል እንዴት ነው አላህ ከአርሽ በላይ ነው እንዴት ነው ያለ ቦታ ነው? በሎጂክ አይደለም።
ልክ ይሄ ክርክር ሲመጣ ምን መሰለ ወደ ማስረዳት ወደ ሎጂክ አይደለም እንገባው ማስረጃ አምጣ ገባ እኔ አላህ ከአርሽ በላይ ነው ስል ማስረጃ አምጣ አባላለሁ ማስረጃ ሰጣ እነሱ እንደዚህ ምናምን ነገር ሲሉ ደግሞ የራሳቸውን ፖይንት ሲወጣ አምጡ ማስረጃ ከዛ ማስረጃው ላይ ነው የምናወራው እንጂ እንደዚህ ተሰብስበው ኖ የለም እስልምና እያንዳንዱ ነገር ማስረጃ አለው በቃ በማስረጃ ነው አላህ በቁርአን ላይ ምን አለን በእርሱ ላይ ዕውቀት የሌለህን ነገር አትከተላል በቃ እኛ የማናውቀውን ነገር ይሄ የሆነ ሰው እንደዚህ አጥመልምሎ የተፈላሰፈበትን ነገር አንከተልም እና አላህ ከአርሽ በላይ ነው ያልከው ነገር እኛ አላህ ከታይምና ከስፔስ ውጪ ብሎ ነው ምናምን እንደዚህ ነው እንግዲህ እስልምና የሚያስተምረን ታዲያ ይሄንን ቆይ አንተ አሁን እስልምና እንግዲህ ብዙ ዴፕት ያለው ነገር እንደሚኖረው ምን ያው እንግዲህ ስፔሻሊ የግሪክ ፍልስፍናን አርስቶትልን ትራንስሚት ያደረጉት ኢብን ሲራ ምናምን ናቸው አይደል እና ሰማው እንደዚህ አይነት አስፔክት እኮ አለው በእስልምና ውስጥም ማለት ነውና እኛ ምን መሰለ እኛ አንድ ነገር ልንገርክማ እኛ የምንከተላቸው መጽሐፎች ሁለት ናቸው አንደኛው ቁርአን ነው ሁለተኛው ሐዲስ ነው ቁርአን ማለት የአምላካችን ያላህ ንግግር ነው ቁርአን ማለት ምንድነው አምላካችን አላህ የሚተርክበት መጽሐፍ ነው የአላህ ንግግር ብቻ ነው ያለው አላህ ነው የሚተርክልን በመጽሐፍ ላይ ስታነበው አላህ ነው እየተናገረ ያለው በቁርአን ላይ ማለት ነው ሐዲስ ደግሞ የነብያችን ንግግር ነው ግን ቃሉ ግን ያላህ ነው ኦኬ አላህ ማለት ነው አሁን ያው እንግዲህ ከታይምና ስፔስ ውጪ ያለ ዲቲ ላንተ ኮሙኒኬት ሲያደርግ ምን አይነት ላንጉዌጅ ነው የሚጠቀም ያው እኮ አሁን ለምሳሌ ላስረዳ ቀላል አንተ አሁን የት ነው ያለከው ኦኬ የት ነው ያለከው ማለት ሎኬሽን ነው እና ሎኬሽን ነው ታዲያ የት ነው ማለት እና ሌላ ምን ይላል እሺ የት ነው አምስተርዳም የሚባል ሰፈር ውስጥ ነው እኔ አሁን ዛንዚባር ነው ያለሁት ዛንዚባር አለክ አይደለም ታዲያ እንዴት ተደማመጠን አንተ ከሌለክ what's your point እኮ አንተ ከሌለክ እኔ ጋር ዛንዚባር ከሌለክ እኔ እናንተ እንዴት ነው ኮሙኒኬት እያደረገን ያለን what's your point ጥያቄ ነው የጠየቅኩህ አይደል ፖይንት አይደለም እኔ ዛንዚባር ነኝ አንተ ማን ነው ስው ቦታ ነክ እኔ ጋር የለም ስለዚህ እንዴት ነው ኮሙኒኬት እያደረገን ያለን ያው ይሄንን ኔትወርክ በመጠቀም ነው በስልክ እያወራናል ኦኬ ስለዚህ ከኔ ጋር ኮሙኒኬት ለማድረግ አንተ እኔ ጋር መኖር አይጠበቅብህም ማለት ነው ፕሊዝ ሜክ ዩር ፖይንት ኖ እኔ እያስረዳሁህ ነው እኔ ቀለል አድርጌ እሺ እኔና አንተ ኮሙኒኬት ለማድረግ እኔና አንተ አንድ ላይ መሆን አይጠበቅብን እኔ ዛንዚባር ነኝ አንተ ማን ነው ስሙ ቦታ ነክ ስለዚህ የሆነ ኮሙኒኬሽን ነገር ፈጥረን እንግባባለን ማለት ነው አምላካችን አላህ በምንነቱ በማንነቱ ከአርሽ በላይ ነው ያለው ወይ ደግሞ ከታይምና ከስፔስ ውጪ ነው ያለው ነገር ግን ሁሉም በአዋቂነቱ በሰሚነቱ በተመልካችነቱ በረጂነቱ ሁሉን ነገር በአድራጊነቱ በሁሉም ቦታ አለ በአትሪቢዩቶቹ ማለት ነው አባክ ከዚህ አንፃር በቃ ናይስ በነገራችን ላይ መለኮት አንተ ውስጥ አለ ሶል ኦኬ ባይ ዘ ዌይ አሁን ያወራውን ላንጉዌጅ ማለት ነው አሁን ያወራውን ላንጉዌጅ ከታይም ኤንድ ስፔስ ውጪ ያለን ዲቲ ማለት ከአንተ ካታጎሪ ውጪ ያለን ዲቲ በአንተ ካታጎሪ ካለ ላንጉዌጅ እያወራው ነው አይደለም እንድትረዳው ነው ኢዚ እንዲሆነ ነው አንተ ውስጥ መለኮት አለ እንድትረዳው ኖ አሁን ወደ ሌላ ቦታ ሳንሄድ ኖ ወደ ሌላ አይደለም ራሱ ላይ ራሱ ላይ ነው አንተ ውስጥ መለኮት አለ አዎ ኦፍ ኮርስ እኔ በመንፈስ ቅዱስ አምናለሁ እኮ ኖ መለኮት አንተ ውስጥ አለ መለኮት እኮ ነው መንፈስ ቅዱስ እኮ ችግር የለውም መለኮት አንተ ውስጥ አለ አዎ እያልኩ እኮ በጣም አሪፍ በጣም ስለዚህ አንተ ውስጥ አምላክ አለ ማለት ነው አዎ ኦኬ እሺ ካሜራ መክፈት የሚችል ሰው አለ አንድ ሰው ሶል ውስጥ አምላክ አለ
ኦኬ ወደ ሌላ ቦታ እየሄድክ ነው። እኔ ሀሳቤን ኮንክሉድ ኖ አይደለም፣ ወደ ሌላ ቦታ አይደለም። ወደ ሌላ ቦታ ይቻላል፣ ግን እንትን ካሜራ መክፈት የሚችል ሰው እንደ እንትን በቃ ታግደኛለህ እኮ እንደዚህ እንትን እያልክ አንተ። እኔ እኮ ስማ ልንገርህ፣ ኢማ አሁን እንትን አለቄ ይመጣልና ምግብ መስራት አለብኝ፣ ግን ከአንተ ጋር የተነዛነስኩ ነው። በቃ ደግሞ ዜ እሺ፣ ካሜራ የሚከፍት ሰው የሚከፍት ይክፈታችሁና ክፈቱ እናንተ። ምን ፈልገህ ነው? ሶል በቃ መውጣት ይኖርብኛል። ስልክ ተደውል፣ ሌላ ቀን እንቀጥለዋለን። እሺ ሀቢቢ፣ እውነት ብትያልኩ በቃ መሮጥ አለብኝ ለአንተ ብዬ እንትን አልኩኝ። መቆየት የሌለብኝን ሰዓት ቆየሁ እና እንቀጥላለን። እሺ እና ይመችህ። አንተ ውስጥ አምላክ አለ። በጣም ደስ ያለ ይቺ ቡሊ የምትለውን ነገር ግን ሳተረጉሚ ሌላ ቀን አለቅም። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ሰላም ለአንተ ይሁን። ሶል አላህ ይጠብቅ። እሺ ይመችህ። ይመቻችሁ። እንግዲህ መንፈስ ሰላም ብያለሁ። መንፈስ ስራ ላይ ነው። እግዚአብሔር ይባርካችሁ። እንግዲህ ኢየሱስ ክርስቶስ ብርሃኑን ያብራላችሁ። ኧረ ቆይ ለሁላችንም ብርሃኑን ያብራላችሁ። አረጋጋው። ተው ሶል ተረጋጋ። እንደምን ጀመርክ? ተረጋጋ። ለራሴ ያልገባህን ብርሃን ልሰጠን ትታጀፋለህ። ኧረ እኔማ ገብቶኝ ነው። ብራዘር ያለው ቆይ አምላክ አለ በውስጥ እያልክ ነበረ? እኔ እኮ ድፍረታችሁ ተቀበልከው? አይ ድፍረታችሁ ሱብሃንአላህ። ተቀበልከው እንጃ ኢየሱስ ክርስቶስ ሁሉ መናችን ነው የሆነው። እግዚአብሔር ሁሉ ነገራችን ነው። ክርስትና በጣም የመቆራኘትና የመጠላለፍ አንድ የመሆን ፓርቲሲፔት የማድረግ በፍቅር ዩኒፋይ የማድረግ ግልጽ ነው እና ምንም አይግረምም። ሌላም ነገር ይባላል። በጣም ብዙ ነገር ነው። ክርስትና የማይለው ነገር የለም። የሰውን ሪያሊቲ ዲስክራይብ የሚያደርገው ላይክ ሀፍረት በሌለው መንገድ ነው። ስለዚህ ምንም ውስጥ ያለው መለኮት የፈጠረው ነገር አለ። አዎ በጣም አንተን የፈጠረው ውስጥ ያለው መለኮት ነው። ያ ስለዚህ አንተ ሰውም መለኮትም ነህ ማለት ነው። ኖ አየህ በጣም አሁን እሷ ጋር እንትን ለማለት ነው። ኖ እንደዛ ማለት አይደለም። አንተ እንዳልከው ነው እንጂ ውስጥ መለኮት ካለ አንተ ሰውም መለኮት ነህ ማለት ነው። ኖ ክርስትና ይኸውልህ የአምላክ ባህሪ ተካፋዮች ይላል ጴጥሮስ ማለት ነው። የጴጥሮስ መልእክት ላይ የአምላክ ባህሪ ተካፋዮች ነን እና በዛ መሰረት ልክ ነህ። ኢቨን ዘላለም መኖር ማለት እኮ የአምላክ ባህሪ ተካፋይ መሆን ማለት ነው። ሶል ውስጥ መለኮት አለ ማለት ነው አንተ። አዎ መንፈስ ቅዱስ በውስጣችን አለ። በውስጣችን የሚሰራው መንፈስ ቅዱስ እኮ ነው። ለዛ ነው በሬዘሬክሽን የምናምነው እኮ በኢየሱስ ውስጥም መለኮት ያ መንፈስ ነው የሚያስነሳን ከሞት። በኢየሱስ ውስጥም መለኮት ነበረው። አዎ እሱማ ራሱ መለኮት እኮ ነው። ኢየሱስማ ራሱ መለኮት ነው። ኦኬ ኢየሱስ መለኮት ነው በአንተ ውስጥ ያለው። አዎ ያው እንግዲህ የኢየሱስ መንፈስም ልትለው ኦኬ ዲቫይን ሼሪንግ ላይ አንተም አለህበት። ሶሪ ዲቫይን ሼሪንግ ላይ አንተም አለህበት። not the trinity እነሱ ያው አይ ዲቫይን ሼሪንግ ቆይ ያ by grace participate ነው የምናደርገው። ቆይ የኢየሱስ መለኮት አንተ ላይ ካለ ዲቫይን ሼሪንግ አለ ማለት ነው አንተ ጋር። አዎ by grace participate እናደርጋለን። ለዛ እኮ ነው የክብሩን የእግዚአብሔር ክብር ተካፋዮች የምንሆነው። ለዛ ነው እኮ ዲቫይን ሼሪንግ አንተ ጋር ያለው መለኮት ማስገኘት ጳውሎስ ከሱ ጋር የምትቀበሉ ከሱ ጋር ትነግሳላችሁ ይላል። አንተ ጋር ያለው መለኮት ማስገኘት መፍጠር ይችላል። ይቅርታ አንተ ጋር ያለው መለኮት መፍጠር ማስገኘት ይችላል።
ይኸውልህ እንግዲህ መፍጠርና ማስገኘት እግዚአብሔር እንግዲህ የሱ ባህሪ እኮ ነው። የመለኮት በባህሪው ምንድነው? ቆይ መለኮት አንተ ጋር ካለ እንግዲህ መለኮት በባህሪ መፍጠር ማስገኘት ነው አይደል? ያ የቆየ እየመለስኩልህ እኮ ነው። ገባኝ እሺ የጠየቅኩት ጥያቄ። እሺ አሁን እኛ የዲቫይን ኔቸር ተካፋይ ስንሆን አንድ ልጅ በአባቱ ቤት እንዳለው ክብር ማለት ነው። አሁን በዛ ነው የሚገለጠው። አንድ ልጅ አሁን የአባትህ ሪያሊቲ ኦልሬዲ እኮ ክሪኤትድ ሪያሊቲ ነው። አባትህ ኦልሬዲ ነገሮችን ክሪኤት አድርጓል እና ያንን ሪያሊቲ ደግሞ አንተ ሩል የማድረግ ደግሞ ኢንታይትልመንት ይኖርሃል ማለት ነው። ለዛ ነው የልጅነት ስልጣንን ሰጣቸው የሚለው። አሁን ያ የልጅነትን ስልጣን ነው እኛ አሁን ኤክሰርሳይዝ የምናደርገው በዛ መንገድ ነው እንጂ አሁን አዲስን ሪያሊቲ ኤክስ ኒሂሎ እንፈጥራለን እያልን አይደለም። ብዙ አውርታ አሁን ጥያቄን አስተፋኝ። ምንድን ነበር የጠየቅኩህ? መፍጠር የሚፈጥር ዲቫይን ኔቸር ነው ወይ አንተ ጋር ያለው አልከኝ። ኦኬ አልገባህም? የመለስኩት እኮ አሁን የተፈጠረው ሪያሊቲ ላይ እሱ ላይ ነው የተሾም ነው የልጅነት ስልጣን ያለን እያልኩ እኮ ነው። መጽሐፍ ቅዱስን እንግዲህ ያው ሮሜ ቆይ አንተ ጋር ያለው ዲቫይን አንተ ጋር ያለው ዲቫይን የመለኮት ዲቫይን ነው አይደለም? ነው አልከን አይደለ? ያ መለኮት በባህሪ ደግሞ መፍጠር ማስገኘት ያ መለኮት እኮ ኦልሬዲ እኮ ክርስቶስ እኮ ነው። ቆይ እኮ ገባኝ። ያ በሱ ውስጥ ስለሆነን እኮ ነው ኢን ክራይስት እኮ ወይ ነው ዲቫይን ሼንግ አንተ ጋር ካለ መለኮታዊ ባህሪ አለህ ማለት ነው አይደል? አዎ የኢየሱስ ክርስቶስ መለኮት አንተ ጋር ያለው መለኮት ምን ይሰራል? ቆይ ሶልዬ በእንትኑ እነሱንም አንተ ጋር ያለው ውስጥ ላይ ያለው መለኮት ምን ይሰራል? እንዲገባ ነው። አልገባህማ። ሳይገባ እኮ ነው በቀላሉ ይሄን ይሰራል እያልክልኝ መልስ። አንተ ጋር ያለው ውስጥ ያለው መለኮት የኢየሱስ ክርስቶስ መለኮት አንተ ጋር ምን ይሰራል? ብሮ ይኸውልህ ኢየሱስ ክርስቶስ አለ አይደለ? ኢየሱስ ክርስቶስ ማለት he's a divine being። እሺ he's the second person of the Trinity። ከሰርጃ እየጠየቀ ነው። ትንሽ እግዚአብሔር ነኝ ብለህ ታምናለህ ወይ እያለ ነው። እንደውም አሪፍ አድርጎ ጠየቀልኝ እኔ ጥያቄ። ኦኬ እንደዛ ልትለው ትችላለህ። ትናንሽ like we are gods ማለት ነው። በክርስቶስ የሚገኝ ክብር እሱ ነው። እንግዲህ የአምላክነት ባህሪ ተካፋይ መሆን ማለት እሱ ነው። ኢየሱስ ክርስቶስ የአምላክነትን አሁን ለዛ እኮ ነው ባይ ዘ ዌይ ሰው አምላክ ሆኗል ብለን እኮ ነው የምናምነው እኮ። ለዛ ነው ቅድም እየጠየቀ የነበረው ጥያቄ ባይ ዘ ዌይ ስጋው አምላክ ነው አይደለም እያለ የሚያወራው ጥያቄ ዲቪናይዝድ የሆነ ሂዩማኒቲ እንዳለ እኮ ምናምናለን እኮ። ይሄ ነው ክርስትና ማለት። ለዛ ነው አሁን እኮ ኢየሱስ ክርስቶስ አርጓል ብለን እኮ ምናምነው እኮ አሁን እኮ በአብ ቀኝ ተቀምጧል የምንለው እኮ ሂዩማኒቲ አለ እኮ ሂዩማን ኔቸር። ለዛ ነው ጳውሎስ እኮ በክርስቶስ በአብ ቀኝ ተሰውራችኋል ይላል። እስቲ በባለፈው ሌላ ጥያቄ ችግር የለውም በቃ ትንሽ እግዚአብሔር ነው ገብቶሃል። ግን ማውራው ግን ኧረ በቃ ትንሽ እግዚአብሔር ነሽ። ቆይ ሌላ ጥያቄ። ቆይ ዝም ብዬ እያወራሁ ነው ወይስ እየገባ ነው? ኧረ ዝም ብለህ እያወራህ አይደለም፣ ገብቶናል። ትንሽ እግዚአብሔር ነን ብለሃል እኮ። ኦኬ አሁን ያለሽ ሶልዬ ሌላ ጥያቄ አለ። በእናትህ እንደ ጭልፊት ነው የምትሰማው አይደለም? ሰምቻለሁ ሶልዬ። አሁን ሌላ ጥያቄ አንዷን ይዘህ ብቻ ነው አይደለማ? እኔ እኮ ኧረ ልጠይቅህ ተረቱማ ብዙ ነው አለ አንድ አረብኛ ስም ያለው ሰው ሶል። ኧረ እባክህ ሶል ገብቶናል። ያኛው የቀደም ያልከው ገብቶናል። ስማማ ይመቻችሁ። እሺ አንድ አድምጠኛ። እሺ ምን አልሽ? በጣም እሺ። አሁን ኢየሱስ ክርስቶስን ያስነሳው እግዚአብሔር ነው አይደለ? ሶል ኢየሱስ ክርስቶስ ህይወቴን ላኖራትም ላነሳትም ስልጣን አለኝ። አዎ አባቱ መንፈስ ቅዱስ
ራሱ ልትል ትችላለህ። ሶስቱም ምክንያቱም ዲቫይን ኔቸር አየህ ሶስቱንም እንደሆነ ነው መጽሐፍ ቅዱስ የሚናገረው። ስለዚህ አብ ወልድ መንፈስ ቅዱስ ነው ያስነሳው። አዎ ሶስቱም ለዛ ነው አንድ ላይ ነው የሚሰሩት። በቃ እሺ ወልድ የሚለው ወልድ ሲሰራ አብም እየሰራ ነው። ወልድ የመለኮት ስሙ ነው የኢየሱስ ስሙ ነው የፐርሰን ኔሙ ነው? አንድ ስም ነው ያለው የሁሉም የፐርሰን ስም ስም ነው የመለኮት ስሙ አይደለም። ምን ወልድ ኦኬ ወልድ ያው የመለኮት ስሙ ነው ልትል ትችላለህ። የመለኮት ስሙ ነው። ቃል ስጋ ሆነ አይደል እንደሚለው ከተወለደ በኋላ ቃልም ልትል ትችላለህ። ቆይ ቃል ስጋ ሆነ ሲል ከተወለደ በኋላ ያገኘው ማንነቱ ወልድ ነው አይደል? ከዛ በፊት ወልድ ነበር ነው? አዎ ወልድ ነበር። ቃል ስጋ ሆነ ምን ማለት ነው? አብ ካለ እኮ ወልድ አለ እያልክ እኮ። ቃል ስጋ ሆነ ምን ማለት ነው? ሆነ ነው እያለ ያለው። አዎ ቃል ካለ ደግሞ ልብ አለ እያልክ ነው ወይ ተናጋሪ አለ እያልክ ነው። ሆነ ማለት ነው ኢቱኮን ፍለሽ ማለት ነው። በሌላ ቋንቋ ከፈለከው ፊልጵስዩስ ቼንጅ ነው አይደል? ቼንጅ ነው አይደል? እዚህ ጋር ኖ ቼንጅ እንዴት ዲቫይን ቼንጅ ያደርጋል? ሆነ ማለት ቃል ስጋ ሆነ ምንድነው? ኤኒዌይስ ችግር የለውም። ነው ጥያቄ ወልድ ነው የሞተው? Okay, you're going through your list of questions. ና እንትን ትሪክ ኩዌስችን አይደለም። ጀስት አትፍራው። ጥያቄ ምንድነው? አራራ ወልድ ነው የሞተው? እኔ እኮ ይኸውልህ ማምነውን ነገር ማለት ነው። ሶልዬ ወልድ ነው የሞተው? በእናትህ ይሄን ጥያቄ ማለት ነው ሁሌ እንግዲህ የሚወራ እንትን ነውና ወልድ ነው ወይ የሞተው ነው ጥያቄ? ነው ኢየሱስ ክርስቶስ በሰውነት ባህሪው እግዚአብሔር ወልድ ነው የሞተው? አብ ነው የሞተው ወይስ መንፈስ ቅዱስ? እግዚአብሔር አይሞትም። በእናትህ ወልድ ነው የሞተው? አይሞትም። ዲቫይን ኔቸር ማን ነው የሞተው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ወልድ ሂውማን ኔቸሩን እንደ ኢንስትሩመንት ተጠቅሞ እንደ ገንዘቡ አድርጎ ስለዚህ ወልድ ነው የሞተው ማለት ነው። ያው ልትል ትችላለህ። በኢንዲስ ሂውማን ኔቸር ትችላለህ አይደል? የእናንተ አስተምሮት ወልድ ነው የሞተው? አው እያልኩ ነው። ኢንዲስ ሂውማን ኔቸር በቃ እንደምታውቁ ወልድ ስለማይሞት ማለት ነው። በቃ አይ እዚህ ጋር ነው ማን ነው የሞተው? እሺ አብ ነው? ወልድ ነው? መንፈስ ቅዱስ ነው? ኦኬ አንዴ ልመልስልክና እሺ መልሰው። ኦኬ ቆይ ምናምነው ኢየሱስ ክርስቶስ ማለት the second person of the Trinity, ወልድ has taken on የሰውነት ባህሪን ተላብሶ ወይም ደግሞ ራሱ ላዩ ላይ ጨምሮ ማለት ትችላለህ። አድርጎ ኦኬ ጋር ጨረስ ምን ማለት ነው? እሱ ደግሞ የራሱን ዝቅ አድርጎ ወይም ደግሞ ባዶ አድርጎ ይላል ጳውሎስ። ራሱን ባዶ አድርጎ ተርቦ ምን ማለት ነው? የሂውማን ኔቸርን ተላብሶ ማለት ነው። ይሄንን ለዚህ ኤክስፒሪየንስ ራሱን አስገዝቶ እሺ በቃሽ ማን ነው የሞተው? እሺ ቆይ መልሱን እኮ በስነ ስርዓት እንዲገባህ አድርጌ ለማመለስ ችግር የለውም። አሁን አንድ ባጭሩ ከመለስክልኝ ይገባኛል። ማን ነው የሞተው? እንዴ አስጨርሰኝ እንጂ አስጨርሰኝና ከዛ በኋላ ጠይቀኛል። አይ አይደለም you need to answer the straight okay stick to the question ሳሚ እየጠየቀ ያለውን ጥያቄ መልሰለት። እየጠየቀ ያለው ምንድነው? ወልድ ነው ማን ነው የሞተው ሲል ኖ አይ አይደለም ሐሳቡን ሚስ ያረኩት ነው። አይዘኛም እንትን እያለን ነው እየደከመን ነው። ገባ stick to the point እዛ ቦታ ላይ የጠየቀ ጥያቄ ላይ መልስልን። አለበለዚያ ስለ ኢትዮጵያ እየጠየቀ ከአፍሪካ ከጀመር ይደዝ መክሰስ ኖ ማን ምንም I don't care what you just said። ምክንያቱም እኔ እያደረኩ ያለሁት ሰውነትና ዲቫይን ኔቸሩን እንዴት አንድ ላይ እንግዲህ ኢንተራክት እንደሚያደርግ እየጠየቀኝ ነው። ጥያቄው እሱ አይደለም የሞተው ማን ነው? ወልድ ነው ብሎ መጠየቅ ምን ማለት ነው? ስለዚህ አይደለ እየጠየቀኝ ያለው እሱን ነው የሞተው ማን ነው ሲል ወልድ ማለት እያልክ ነው አይደል? ራይት ኦር ሮንግ? የሞተው ማን ነው ሲል ወልድ ማለት ብለህ ኤክስፕሌን እያደረግክ ነው እዚህ ኮንቨርሴሽን ላይ።
because you're costing us a time, bro. Just stick to the point. መልሱ ላይ መልስለት እንዴ። Oh Lord have mercy. Can I continue? ሳም እየሰማኝ ነው? ምንም ኮንሲደር አላደረኩትም ይሄ ዲጃይ መልስልኝ። እና ምን እያልኩ ነበር? አው ሂውማን ኔቸሩ ዲቫይን ፐርሰን ለሂውማን ኔቸሩ ራሱን አስገዝቶ ኤክስፒሪየንስ አደረገ ነው እያለን ያለው። ስለዚህ ሂውማን ቢንግ ኤክስፒሪየንስ የሚያደርገውን ነገር ሁሉ ኤክስፒሪየንስ በሚያደርግበት ጊዜ ሞትን ቀመሰ እንላለን። ሞትን ቀመሰ ማለት ምን ማለት ነው? በሂውማን ኔቸሩ ኤክስፒሪየንስ የሚያደርገውን አገኒውን ሁሉንም ነገር ተቀበለ፣ ራሱን አስገዛ እንጂ ዲቫይን ኔቸሩ ያንን ነገር ሙሉ የሆነ ኤክስፒሪየንስ እያደረገው አይደለም። ምክንያቱም ቱ ኔቸሮች ነው ያሉት። ገባኝ እኮ ገባኝ። within one person good ማለት ነው የተሰቀለው። ስለዚህ ወልድ ነው። አንድ ምሳሌ ልጠቀምልህ ማለት ነው። ቶሎ ገብቶኛል እኮ ያንተ ነገር ገብቶኛል እኮ ለማለት የፈለግከው ነገር ማለት ነው። አሁን የተሰቀለው ማን ነው ስለ ወልድ ነው ትለኛለህ አይደል? ወልድ ነው የተሰቀለው። ኢየሱስ ክርስቶስ ነው የተሰቀለው። አንድ ፐርሰን ነው። ይኸውልህ አንተ አሁን መንፈስህ ነው የሚሰቀለው ወይስ ስጋህ ነው የሚሰቀለው? ወልድ ማን ነው? ሙሉ ነገርህ ነው የሚሰቀለው። ወልድ ማን ነው እያልኩ ነው። ወልድ ብለን ዲስክራይብ የምናደርገው ከአብ ጋር ባለው መስተጋብር ነው። ችግር የለም። ወልድ ማን ነው ንገረኝ። ፕሪ ኤግዚስተንት የሆነውን ሪያሊቲ ነው ዲስክራይብ የሚያደርገው ወልድ። እኔ ገብቶኛል። ወልድ ማን ነው? መልሴ አልገባህም ወይስ? ገብቶኛል። እኔ ወልድ ማን ነው እያልኩ ነው። the second person of the trinity የአብ ልጅ። ኦኬ ወልድ ነው የተሰቀለው? አዎ ወልድ ተሰቅሏል? አዎ ወልድ ሞቷል? አዎ በጣም ጥሩ። አብ ወልድ መንፈስ ቅዱስን ወልድን አስነስተውታል ብለህ ነው ቅድም እንዳልከኝ? ብያለሁ። አብ ወልድ መንፈስ ቅዱስ ኦኬ የኢየሱስ ክርስቶስ ሬዘሬክሽን ላይ ሁሉም ፓርቲሲፔት አድርገዋል። በጣም ጥሩ። ወልድ ሲሰራው መንፈስ ቅዱስ ይሰራል። ገባኝ። ስንት ሆኖ ይሄንን ነገር እኮ ደጋግመህ እየጠየቀኝ ነው። እየሰማህ ነው ራስህን እኮ በጣም እኔ እኮ አንተ ባልከኝ እኮ ተቀብያለሁ። አንተ ያልከኝን እኮ ተቀበያለሁ። I agree with you። ታዲያ ለምን አብ ወልድ መንፈስ or make your point እና let's move on። ይኸውልህ አብ ወልድ መንፈስ ቅዱስ አስነሳው አልከኝ። እሺ አልኩ። ማንን አስነሱት ስለ ወልድን አልከኝ። እሺ ለአስረኛ ጊዜ እሺ። አዎ አብ ወልድ መንፈስ ቅዱስ ሶስቱ አንዱ አምላክ ማለት ነው። አዎ የተነሳው ወልድ ነው። አዎ ስንት ሆኑ? እንዴ ብራዘር ሳም ወይ ብራዘር ከዚህ በፊት አውርተናል። ሌላ ቶፒክ ላይ ነው። እኔ ሰሞኑን አንድ ዲቤት ላይ ምን ይዘህ መጣህብኝ ደግሞ? ከከበደ እኮ ወጀስ ጀምፕ ዶኛ እኔ እየመለስኩልህ ነው። እንግዲህ ምን እየሰማህ እንደሆነ አልገባኝም። አብ ወልድ መንፈስ ቅዱስ አልኩ። ወልድን አስነሱታል። ሶስት ስሞች እየጠራ ነው። አብ ወልድ መንፈስ ቅዱስ እኮ ያስነሱት እነሱ ናቸው ብለኸኛል ሶላይ። አዎ ወልድ ራሱን ማለት ነው ሬዘርቬክት የሚያደርግ ራሱ ዊል እና ፓወር አለ። እሺ አየህ፣ ግን ይሄንን ደግሞ ብቻውን አያደርገውም። ሁሉንም የሚያደርገው በአባቱ ስም ነው። በጣም ጥሩ። ሁሉንም የሚያደርገው በመንፈስ ቅዱስ ነው። በጣም ጥሩ። ስለዚህ ነው ሶስቱም አንድ ላይ ነው የሚሰሩት እያልኩ። በጣም ጥሩ እኮ ሶስቱ አንድ ላይ ሆኖ አንዱን ወልድ አነሱታው። እኔ ምን by the way I don't know ምክንያቱም you guys have like ሌላ ባክግራውንድ እንዴት እንደተረዳሁ እንደሆነ ግራ ገብቶኝ ነው። ሰዎች እየተረዱ ከሆነ ኦኬ I'm the only one lost here
በዚሁ አድርገህ አሜን። እንዲህ ሲሆን ትንሽ ኮንፊውዚንግ ስለሆነው ሶል ቀለል አድርገን ጥያቄውን ለመጠየቅ ያህል ሶስቱም አምላኮች የሞተውን አንዱን አምላክ ነው ያስነሱት አይደል? ኖ ሶስቱ አምላኮች አይደሉም፣ አንድ አምላክ ነው ያለው እና አንድ ግን ፐርሰን አይደለም፣ ሶስት ፐርሰን። ችግር የለውም። አይ ቶፒክ ላለመቀየር ያህል አሁን አይ ቲንክ ኮንፊውዝድ እየሆንክ ያለው አንተ ይመስለኛል። ያልን ያለ ነው አብ ወልድ መንፈስ ቅዱስ የሞተውን ወልድ አስነሱት እያልከን ነው አይደል? ያው የሞተው ወልድ እኮ ያልነው እኮ ማለት ነው። ችግር የለውም። አይ አሁን እኛ አሁን ኤክስፕላኔሽን ውስጥ የምንገባው ባንግባባ ነው። ሶል አንደርስታንድ አድርገናል። አንተን አንደርስታንድ እያረክን ያልሆነው ለምሳሌ እኔ ሳምና አንተ ሶስታችን እኔን ሌላ እኔ የሞተን ሰው አንድ ላይ ልናስነሳ አንሄድም አይደል? ሶስት ሌላ አራተኛ ፐርሰን ካልሆነ በስተቀር ይሄም እዚህ ጋር ተመሳሳይ ሲናሪዮ ነው። አብ ወልድና መንፈስ ቅዱስ ወልድን ሊያነሱ ነው የሄዱት አይደል? በአንተ ፐርስፔክቲቭ ይሄ ዳይናሚክ ሊፈጥር የቻለው ምን መሰለህ? ወልድ አሁን ሀሳቡ ኮንፊውዥን ላይኖርብን የሚችለው አም ሶሪ የተጫንኩ እንዳይሆን ሀሳቡን መሬት ላይ እንዲረግ ከዛ በኋላ ታወራለህ። አም ሶሪ አልደረብብህም። ሀሳቡን ላስቀምጥልህ። አዎ አልደረብብህም። አሁን ያ ወልድ ራሱን ሊያስነሳ ላይክ ሁለት ሊሆኑ ነው እዚህ ጋር ገባ። የሚነሳው አለ የሚያስነሳው አለ። ገብተዋል? ሁለት ናቸው እዚህ ጋር። አብና መንፈስ ቅዱስ እዚህ ቦታ ላይ የለውም። ምክንያቱም እነሱ ሊያስነሱ ነው የመጡት አይደለም? ወልድ ግን የሚነሳ ወልድ አለ የሚያስነሳ ወልድ አለ። ስለዚህ ይሄ ባይትሰልፍ ሁለት አይሆንብህም ወይ አራት አይሆንም ወይ ነው ኩዌስችኑ። ቀጥል። በጣም ጥሩ። ይኸውልህ አየህ አሁን ወልድ ሁለት ኔቸር ዱዋሊቲ ስላለው ነው ይሄ አሁን ዳይናሚክ የተፈጠረው። ለዛ ነው ወልድ ለራሱ ህይወት የመስጠት ዲቫይን ኔቸሩ እሱ ነው ክብሩ ማለት ነው። በጣም ጥሩ። አየህ ራሱን የመስጠትም ለዛ ነው ዮሐንስ ወንጌል ምዕራፍ 10 ላይ ነው መሰለኝ ወልድ ችግር የለም ነፍሱን የመስጠትም የማንሳትም ስልጣን አለው። ስፕሊት እንደማታረገው ላሳየ ስፕሊት እንደማታረገው። ኦኬ ዲቫይን አንዴ ሳሚ ቶሎ ያግኝቻለሁ እኮ እኔ መልስ ተመልሶልኛል። አንዴ መልስን መልካም ግን እቺም ፖይንት ሜክላር እሺ ቶሎ በለሽ። ሁለት አሁን ይሄንን ዱዋሊቲ የምታየው የመስጠት አቅም ያገኘው ሂውማን ኔቸርን የራሱ ስላደረገ የማንሳቱም ደግሞ አቅም የራሱ ስለሆነ ኦሬዲ ከአብ ለዛ ነው ከአብ ጋር እንግዲህ ዮሐንስ ምዕራፍ 17 ላይ ሲጸልይ ወደ አባቱ ሲጸልይ ምን ያለው በአንተ ፊት ወደ ነበረኝ ክብር በዛ ክብር አክብረኝ እያለ ሲጸልይ ታገኘዋለህ ማለት ነው። ኦኬ በጣም ፕሪ ኤግዚስተንት የሆነ ክብር እንደነበረው ስለዚህ ወደዛም ክብር እንደሚመለስ የወልድ መለኮቱ የወልድ ስጋውን አስነስቶታል ነው እያልከን ያለው። አዎ በጣም ጥሩ። እሺ ከአብና ከመንፈስ ቅዱስ ጋር ስለዚህ ስፕሊት አድርጋቸዋል እዚህ ጋር ማለት ነው። ወልድና መለኮት ነጥላቸዋል ማለት ነው። አልነጠልኳቸውም። ወልድ በስጋው እኮ ሞቷል አይደል? ያስነሳው ወልድ መለኮቱ ነው ያስነሳው አይደል? እንደውም አንድ ቪዲዮ አላው ይሄንን ፖይንት ዲስክራይብ የሚያደርግ የቸርች አባቶች በጣም የሚጠቀሙት ትልቅ ኤግዛምፕል አለ። ወይ ሌላ ኤግዛምፕል በቃ ችግር የለውም። ኢየሱስ መለኮት አሜን። ኢየሱስ ወደ አብ ጸልዮአል አይደል? አዎ። ስለዚህ ኢየሱስ በስጋው ማለት ነው አይደል? ኢየሱስ his person እኮ በስጋው ማለት ነው። his personhood አልኩኝ በስጋው ሳይሆን ሃይፖስታቲክ የሆነ። እሺ ቆይ እሱ ሲጸልይ የእሱን መለኮት ኮንክሉድ ያደርግ ነበር። ኢቨን አሁን ያወራሁት ወሬ ማለት ቆይ እዚህ ጋር እንጨርስና ችግር የለውም። እንዲቀልህ ነው ከዚህ ጋር የመጣውልህ። ኢየሱስ ለአብ ሲጸልይ የእሱን መለኮት ይጸልይ አስቸግረኝ እባክህ ዶሮን ሳታልሏታል።
እንዲቀልኝ አይደለም። አይ እኔ እያቀለልኩልህ ነው። ያኛው እኮ ስላነቀህ ነው። የኢየሱስ መለኮትነትን ኮንክሉድ አድርጎ ነበር ሲጸልይ የነበረው። ይቅርታ ሳም በመለኮቱ ነው ወይ ሲጸልይ የነበረው? የኢየሱስ መለኮትነቱን ኮንክሉድ ያደርግ ነበር ወይ ሲጸልይ ለአብ? ኮንክሉድ ያደርግ ነበር ምን ለማለት ፈልጋለሁ? የሱንም አምላክነት ይጨምር ነበር ወይ ነው እያልኩ ያለሁት። በሚጸልይበት ወቅት ጸሎቱን የሚያቀርበው በሰው ባህሪው ነው ወይስ በአምላክነት ባህሪው ነው? እሱ በስጋው ነው ተባብለን ችግር የለውም። ለሚጸልይለት ፐርሰን ስጋው ነው አላልኩም። ያው በስጋው አይደለም ሌላ ስታስ እኔ አላልኩም። በጣም እሺ። በአምላክነቱም እየጸለየ ነበር። እኔ ኢን ሂዝ ፐርሰንሁድ ነው ያልኩት። መልሴ ሃይፖስታቲክ ዩኒየንን እሺ መልሰው። ኢየሱስ ክርስቶስ ወደ አብ ሲጸልይ የነበረው ቆይ ችግር የለውም። ወደ አብ ሲጸልይ የነበረው እኔ እኮ አታስጨርሰኝ። ቆይ በፍጹም ሰውነቱ በፍጹም አምላክነቱ ነው። በሁለቱም ነው። ወደ አብ ሲጸልይ የነበረው በፍጹም ሰውነቱን አምላክነቱ ነው። በሁለቱም ኢየሱስ በመለኮቱ ወደ አብ እየጸለየ ነበር። ኢየሱስ ማለት እኮ ዲቫይን ፐርሰን ነው። ገባኝ። ስለዚህ አምላክ ወደ አምላክ እየጸለየ ነበር። አምላክ ወደ አምላክ ከአባቱ ጋር ያወራ ነበር። ስንት አምላክ አለ? ይቅርታ የሥላሴን አስተምሮ ትንሽ ቼክ አውት አድርገው ሳም። ችግር የለም ስንት አምላክ? ምክንያቱም አስተምሮን ንገረኝ እያልከኝ ከሆነ አምላክ ወደ አምላክ ከጸለየ የትኛው ነው አንዱ አምላክ? ኢየሱስ ክርስቶስ when he was on earth ለዛሬ በቃ ነገ እንገናኛለን። ኤኒዌይስ እኔም ልተኛ። ለምንድን ነው የምታቋርጠኝ? መልስ ጥያቄ ላቋርጥ ስል ደግሞ ታቋርጠኛለህ። ችግር የለውም። ቆይ እሰማለሁ። እሺ በጣም በሚገርም እንትን ነው ደግሞ ያንተ ደግሞ ለማንኛውም እኔ ነኝ ራሴ ዘው ብዬ የገባሁት እኔ ነው እንጂ አልመጣብኝም። እና ችግር የለውም። አይ ግን እኔ እንደሚመስለኝ ሳም ታውቃለህ፣ ቅድም ሶልኮ ጥሩ ነገር ብሏል። መጨረሻ ላይ ምንድነው ቡሊ ነው ብሎ ከገባ በኋላ አት ኤንድ ኦፍ ዘ ዴይ ትንሽ ከቴዎሎጂ ተነስታ መጨረሻ ላይ ሚስትሪ ነው ብሎ ዘግቶት ነበርና ልክ በዛ አንግል ብትዘጋው ይሻላል። ሚስትሪ ነው ሲባል ትንሽ ኮንፊውዝድ አታርገን እንደዚህ እንግሊዘኛ ያስቀምጥክ። ልክ ነህ። በቃ ሚስጥር ነው ወይም ደግሞ ሚስትሪ ነው ብለን ብንተው ይሻላል እንጂ አንተ ልታስረዳ የምትችልበት አይነት አይዲያ አይደለም። ባይት ስልፍ ለአንተ ለብቻ መጥቶ ካልተገለጠልህ ማለት ነው። እሺ ፎከስ ቴንክ ዩ ማን እንግሊዘኛ እንግዲህ ሚስትሪ ካልሆነ በስተቀር the way how you enter the crew ኮም ይገርም ነው። ገባህ? ትንሽ ቴዎሎጂካል የሆነ ወርዶች ተጠቀምክ፣ አሁን ለማወዛገብ ሞከርክ፣ then ሚስትሪ ነው አልከን። እኔ በቃ ተመቸኝ። ከታችን ደግሞ ጥሩ ኮሜንት እያደረኩልህ ነበር። አሁንም ቢሆን አምላክ ለአምላክ ይጸልያል አልከን። ስለዚህ የትኛው ነው አንዱ አምላክ ስንልህ በጣም እርግጠኛ መሆን ነገር ምንድነው መጨረሻ ላይ ሚስትሪ ነው የምትለን ወይም ደግሞ ሌሎች ሀሳቦች ታነሳለህ እንጂ እዚሁ ላይ አሁን የተነሳው ሀሳብ ላይ አምላክ ወደ አምላክ ይጸልያል የትኛው ነው አንዱ አምላክ የሚለውን ፐርፌክት የሆነ መልስ ልትሰጠን አትችልም። እርግጠኛ መሆን ነገር ማለት ነው። አሪፍ ነው። አሪፍ ሬጅ ቤተር አንተ ቅድምም የገባበት አገባብ በዛ አይነት እንትን ነው። ይመችህ። እኔ አሁን ልወጣ ነው። ቴንክ ዩ ፎር ዩር ታይም ጋይስ። ሌላ ጊዜ ኢንተራክት እናደርጋለን። ያው እዚህ ቤት ያው ከመንፈስ ጋር አምኩ በተም እና አፍሃድ ጥሩ ኢንተራክት አይ ዊ ኩል እኮ እኛም እኮ ኖ ሃርድ ፊሊንግስ ከዚህ በፊት I don't know if I've seen you before. I don't know ከዚህ በፊት ካወራን ከኔ ጋር still አሁንም no hard feelings, we just sharing our ideas. Okay, take it like ምንም ሌላ የተለየ ነገር የለውም።
ትክክለኛውን ቀጥተኛው መንገድ ለመምጣት ነው የምናወራው። ሐሳቡም እንደዛ ነው እና በዛ እንትን በል አላህ እንደውም ቀጥተኛው መንገድ ያሳይ ዱዓ ነው ማድረግልህ እንጂ ከዛ የተሻለ ነገር የለውም። ችግር የለውም። ኢንተራክት እናደርጋለን እዚህ የምንገናኝ ከሆነ ኢንሻአላህ። ፎከስ አሪፍ ሙስሊም ነክ ይመች። እኔ ከሙስሊሞች ጋር ማውራት ሁሌ ደስ ይለኛል። ምክንያቱም አይ ቢሊቭ ክርስትናን በስነ ስርዓት ኮሙኒኬት መደረግ አለበት ብዬ አምናለሁ ወደ እናንተ። ምክንያቱም መሀል ላይ የገባ ሌላ ፐርሰን ስላለ ማለት ነው እና እኔ በዛ አፕሮች ነው የምመጣው ባይዘው እና በፍቅር ነው የምመጣው። እኔ ሌላ ምንም አፕሮች የለኝም። የገባኝን ነገር ሼር ለማድረግ እና ደግሞ ከእናንተም ደግሞ ለመስማት ማለት ነው የእናንተን ፐርስፔክቲቭ። ኤኒዌይስ ቴንክ ዩ there is no hard feelings here እና መንፈስ አይ ዶንት ኖ ዛሬ ለመሰለኝ ይመቻችሁ። መልካም ቀን። ፎከስ ሌላ ጊዜ ሜቢ እናወራለን በስነ ስርዓት።